የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል ልቅረጽሽና እየቀደሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች ተንኮለኛ ቆይ መጣሁ እዚሁ ጠብቂ ብርግድ አውቃና እንድቀዳ ያደረገችኝ አውቃና ይቀርጸች ዛሬ እዚህ ቤት የመጀመሪያው ፋይት ይካሄዳል ኤቢ አንቺሽ እንድትቀዳ ያደረግሻት እኔ አላልኳትም ራሷን ስትቀዳ ያገኘኋት አንቺ በእናትሽ ዝግ በዚህ ልጅ ነጭ ሸቷሻልሽ ምንድነው ያልሽውት ያደረግሽው መሰለኝ የተናገርኩት ምን አይነት ብሽቅናት በእናትሽ እናቴ ስማት ትጥሪሽ ስማይናታ ማመን ያለ ማመን የራስ ጉዳይ ነውሽ ራሷን ትሬንድ ነው ቀደጁ ምናምን ያለች የቀረጸችኝም ራሷ ነች አላልኳትም እኔ ነው የምታውቁት ታያት የምጣች ወፍ ሰራሽ ነው አንቺ አፍሽን አትከቺ ምን አገባሽ በገዛ ቤት ልትሳደብ ያምርሻል በቃችሁ ጭራሽ እኔ ፊት ልትጣሉ ነው ኤቢ አቤት ናታንዬ አናደርቻ ልጅ ዱርዬ አንቺሽ እንድትቀድ ያደረግሻት እንዴት እንደዚህ ትለኛለህ ቪዲዮን አየሁ አይደል እንዴ እሷ ልትቀድ ትችላለች ምንም ስለማታውቅ ነው አንቺ ግን ለምንድን ነው ቆመሽ የቀረሻት እቺ ልጅ ከመጣች ጊዜ አንስቶ እኔ ማየት አስጠልቷል አቢጌል ደጋገምሽው ምንድነው እቺ ልጅ ከመጣች ያልሽ የምታወሪው ስነ ስርዓት ያዢ እኔ ላይ ሲሆንማ እንደሳት ትረዳለህ እሷ ግን ገብትራ ስቲር ትፍሽ እኮ አላልክ አቢጌል ትልዝ ቤት ከቆየች ሙቻታለሁ እሺ ቆይ ለምንድን ነው እኔ ስተኛ እንደዚህ የምደነግጭው እና ዘው ብለሽ እየገባሽ ላልደነግጥልሽ ነው አይመስለኝም ለዚህ ቤት እንግዳ ስለሆንኩ ነው ኧረ አይደለም ዳጣዬ ደሞ ምን ሆነሻል ቅር ብሎሻል አው ደብሮኛል ምን ነው ከናታን ጋር ተጣላችሁ እንዴ አምን ያዛስኩሽ ልብስ ይሄው ይብዬ ጥጄልሻለሁ መች ጀመርሽው ስራሽስተሽ እኮ ቆመሽ እያወራሽ ነው ቆይ እዚህ ቤት የገባሽ ለስተሪ ነው ወይስ ለማንም ተረት ልታወሪ ነው እሺ ይቅርታ ይብዬ አሁን አደርስልሻለሁ ያማታላ ግን ታያት እባክሽ ከልጅነቷ ጀምሮ እንደዚህ ነች ቆይ እዚህ ቤት ከገባሽ ረጅም አመት ሆነሽ እንዴ ነው ይምድር ሚለው እጭ አልበዛም እንዴ በቃ ናታን ይቅርታ ስላላወቅኩ መጽሐፍን ይቀድድኩት ጥሩ ጥፋትን አምኖ ይቅርታ መጠየቅ ትልቅ ሰው ባሪ ነው ኪዲዬ እኔ ጥፋት ነው ምንም ቢሆን መጽሐፍ መቅደድ አልነበረብኝም መጽሐፍት እኮ ዕውቀት ናቸው ይቀዳል ይነበባል እንጂ አይቀደድም ይቅርታ በጣም ከዚህ በኋላ በቃ ለምንደኝ እሺ ይቅርታ ማድረግልሽ አንድ መሰጥሽ መጽሐፍ አለ እሱን አንብበሽ ከጨረሽ እንዴ እኔ እኮ ማንበብ አልችልም አንድ መጽሐፍ ለማንበብ እኮ አንድ አመት ሊወስድብኝ ይችላል በቃ ችግር የለውም የተወሰኑ ገጾችን እየሰጠሽ ታነቢያለሽ እሺ ናታን ይቅርታ ስላደረክልኝ በጣም ነው ደስ ያለኝ ሁለተኛ ግን መጽሐፎችን አልቀድም አያደል ናታንዬ እኔ ነገርኩ ነቴን ነበር ይሄው አመነች እሷ እኮ መጀመሪያ ማልካለች
አሁን ደግሞ ታርቀናል። እኔ የምልህ ደርዬ ከቅርብ ጊዜ ወዲህ በጣም ደስተኛ ሆነሃል። ይሄን ያላስተውቅብኝ? አዎ ምንድነው የተፈጠረ ነገር አለ እንዴ? ምንም የለም። በርግጥ አንቺን የመሰለች ቆንጆ ሚስትና እነዛን የመሳሰሉ ቆንጆ ልጆች ስለሰጠኝ ደስተኛ መሆን ይገርማል። ልክ ነው፣ ግን የሰሞኑ ለየት ያለ ነው። ምንድነው እሱ? ታዲያ እኮ ደስ ስላለኝ ደስ ነው ልልሽ የሚገባው። እኔ ደስተኛ ነኝ። እንደው ቢገርመኝ ነው። እኔ የምልህ ግን ደሬ ማርቲ ኤቢ ናታን በጣም እንደምትወደው ታውቃለህ? በአንቺ ግፊት ቢሆንም አውቃለሁ። ኧረ ደሬ ሙት በራሷ በጣም ትወደዋለች። ዋናው ነገር እሱ ይወዳታል የሚለው። ለልጃችን ጥሩ ህይወት ነው መመኘት ያለብን። ናታን ደግሞ በዚህ ዘመን ተፈልጎ የማይገኝ ወንድ ነው። በጣም ጥሩ ልጅ። እሷም ቢሆን አሁን ትልቅ ልጅ ሆናለች። ናታንና ግብታ ድርጅቶቻችንን ቀጥ አድርጋ ማስተዳደር አለባት። በዛ ላይ እኔም ቢሆን የልጅ ልጅ ማየት ፈልጋለሁ። ይህ ቢሆን እኮ እኔም ደስ ይለኛል። ግን ናታን ለኤቢ ያለው ስሜት እርግጠኛ መሆኑን ማወቅ አለብኝ። ይሄ ይዋደዳሉ። ብዙ ቀን ተደብቀው ሲያወሩ አይቻቸዋለሁ። ማንም ፈርቶ ነው የሚደበቁት? ይኸውልሽ ማርቲ፣ አንቺ አትከፋይፈት። እነሱ ሁለቱ ከተዋደዱ ግን የኛ ነገር ይደውቃል። ወይ ግድ የለህም በእኔ ይሁንብህ። በጣም ይወዳታል። ምን አለሽ ማርቲ በለኝ። ይኸውልሽ ማርቲ፣ እኛ ወንዶች ለማንወዳት ሴት ባልሆነን መኖር አንችልም። እናንተ ሴቶች ደግሞ ባታፈቅሩትም ሚስት ሆናችሁ መኖር ትችሉበታላችሁ። ይኸውልሽ እነዚህ ልጆች ተዋደው ካልሆነ በእኛ ጫና እንደዚህ አይነት ግንኙነት ውስጥ መግባት የለባቸው። ይወዳታል። እሷን በጣም ትወዷለች። በኋላ ምን ብላ ነበር ትለኛለህ? እሺ እስኪ እናያለን። እናያለን። ነይ የምለው ታዲያ የዚች ልጅስ ነገር እንዴት ነው? መቼ ነው ከቤት የምትወጣው? ዳጣ ለጥፋትሽ ልቀጣሽ ነው። እሺ እቀጣለሁ። አብሽር፣ ግን የምችለው ከሆነ። አይ ቅጣት እኔ የምችለው ማልችለው ብሎ ነገር የለም። እሺ ወይም ቢለው ማለት ያለብሽ። ስታይል በቃ። ግን ያው የከፋ ነገር እንደማትቀጣኝ ተስፋ አድርጋለሁ። የቀደድሽውን መጽሐፍ መርካቶ አብረን ሄደን እንገዛለን። ለምን እሷን ትቀጣታለህ? እኔ አብሬ ሄዳለሁ። ሲጀመር ደግሞ እኔ እገዛልሃለሁ ብያለሁ ነበር እንዴ? በቃ ገላገለችኝ። እሷ አብራ ትሄዳለች። በዛ እኔንም ቅጣት ተቀጣሽልኝ። መቀጣት ያለበት ያጠፋ ሰው ነው። ኤቢ አንቺ ምንም ስላላጠፋሽ እሷ ነች የምትሄደው። እኔ አብሬ ሄዳለሁ አልኩ አይደል እንዴ? በዛም ኮሌጅ ጉዞ የተባለ መጽሐፍ አለ፣ እገዛለሁ። ችግር የለውም፣ እኛ እንገዛልሻለን። ቆይ አንተ ከኔ ጋር ብትሄድ ታፍራለህ እንዴ? ኤቢ ለምን አፍራለሁ? መጽሐፉን የቀደደችው እሷ ስለሆነች ላስተምራት ብዬ ነው። ከአንቺ ጋር ደግሞ ሌላ ቀን እንሄዳለን። እውነቷን ነው። በቃ ከሷ ጋር ሂድ። አይ ቅጣትሽን በጸጋ ትቀበያለሽ። አንቺ ነሽ መሄድ ያለብሽ።
በቃ ልብሴን ቀይሬ ልምጣና እንሂድ። አስተዋል እኔም እየጠልፈኝ ስለሆነ ለልልስ አንቺ እነማያል ጋር ነው እንደምትተኙ እና ይዘኛልሽ በተልሽበት አልጋ ልታረጂ ነው እንዴ? አይ ኤቢ እኔ እኮ የተወለድኩት ሆስፒታል ነው እንጂ እዛ አልጋ ላይ አይደለም። እሺ በእኔ አውጭ ኧረ አንዱ አልወጣም ልተኝበት። እሺ በእናትሽ ለሱቅ ልላክሽ። ተጣለች ከዳጣ ጋር ካልሆነ አለች። ምን ነው ናፈቀች? ዳጣ አብረን ከሄደች እሺ። ዳጣ ግን የት ሄዳ ነው? ቆይ እዚህ ቤት ግን ሁሉም ሰው ነው እንዴ ከሷ ፍቅር ያዘው? አዎ ስታወራ ስትጫወት ደስ ነው የምትለኝ። ግን የት ሄዳ ነው? ምን አባቷ አቅላታለሁ። በእናው ቀጥለሽ ውጪ። እንደውም የት እንዳለሽ ካልነገርሽኝ አልወጣም። በጥፊ እንደናጠነግርሽ አሁን ቀጥ ብለሽ ውጪ። ምን ታብቂያለሽ? ነይ ውጪ። ቀጥ ዋዬ የጎበዝ አንባቢ እፍ ምንድን ነው ይቺ ሁሉ ነገር? ማውዬ ግን ኬክ አላመጣሽልኝ? ትንሽ ልጅ እንደ ህፃን ነው እንደ ኬክ የምትጠይቂው? አሁን እኮ አድገሻል። በቃ እንዴ እና ትልቅ ሰው ኬክ አይበላም እንዴ? አይበላም። ድሮስ ነው ማለት ማን ወዶ አደገ ብለሽ ነው ዋዬ? ግን ማለት ነው ማሚዬ መቼ ነው እንትን የምንሄደው? መቼ ነው? የት? ኩሪፍቱ ማሚዬ የሆነ ቀን ሄድን ጊዜ የነበሩት አሞሮች ይኖራሉ። የልጅ ነገር አሁን እሱ ምን አሳሰብሽ? እኔ ቤት ሄዶ ኤቢ እናንተ መኝታ ክፍል ተኝታለች። እኔ መኝታ ቤት ምን ትሰራለች? አርፋ ራሷ ክፍል አተኛም እንዴ? ቤቲ እንዴ ትንሽ ምን ገብቼ ልረፍ? ወይ ትንሽ ምን ላርግሽ? ጸጉር እንዳልሽ ሶፊ ደግሞ አታውቂም አይደል? ደስ ስለሚለኝ እኮ ነው።
ደክሞኛል በቃሽ እሺ ቆይ እዚች ጋር ደሴትም አረግብሽ አንቺ ግን መቼ ነው እንደ ትልቅ ሰው የምታስቢው የት ሄደች እሷ ነበርሽ ደና የምትገላግለኝ ዳጣ ነው ዳጣ ከናቲ ጋር መጽሐፍ ልትገዛ ሄዳለች ኧረ እንደዛ ነው አንቺን ይዘውሻል ሄዱት እንዳትረብሻቸው ነው ኤቢ ግን ተኝታ ከሆነ ውሃ ነው መረጫት فشل من الشان من دنيه አይ ማይ ውሃ አስደንግጣኝ ነው እንዴ እኔ ነኝ እናንተ ልጆች ምን ይሻለኛል ቆይ ለእናንተ ሲባል አንዳችሁን ዘመድ ላይ መላክ አለብኝ እንዴ እንዴት ሰው እድሜ ልኩ ሲጣላ ይኖራል ትላልቅ ልጆች እኮ ናችሁ እኔ ምንም አላልኳትም ስጋባ ለምን አየሽ ብላ ነው የመጣች በጥፍ ምንም ይታይ ነገር የለም እኮ ማሚ ዝም በይ ምን ታደርጉ አባታችሁን ተዋችሁ እንዴት 20 ዓመት ሙሉ ሰው ይጣላል እንዴ ራሷ ናት ማየይሻት አይደለ አብዬ ዝም በይ አሁን ሁለታችሁም ውጡልኝ ማረፍ ፈልጋለሁ ውጡ ቀሰቀስኩሽ እንደማይ አይ አልወሰደኝም ትንሽ ራሴ ስለምን ምን ሆነሽ ተናነኝ እንዴት ነሽ ሁለት ጊዜ ሰላምታ አንዱ ለነገር ነው አሉ ምን ሆነሽ ዳጣ ዛሬ መርካቶ ሄዳለች ውሃ ነግራኛለች ሶስቱ ጣልሽ አይደል ደስ የሚልሽ ትሄዳ ከናታን ጋር እኮ ነው ሄደችው አይሄው ስትንቀረፈፊ ካፍሽ ላይ ወጨለፈችልሽ ሲጀመር እሷ መርካቶ ይዛ ሄደችው ምን ልታደርግ ነው ይዛ ሄደችው እማዬ እቺ ዱሪ በጣም ሌባ ነች ሰርቀ የተሻታል ወይ ቅድም ከአቢጌል ጋር በምን ተጣልታችሁ ነው እንደዛ ስትጫጫው የነበሩት ከኪሷ የሆነ ነገር አይቺ ምንድነው ለላስል በጥፊ መታችኝ በቃ ለዚህ ነው ተጣላችሁት አዎ አይዞሽ በቃ እኔ ቆንጆ አይዞሽ ብቻ ነው የምትይልኝ እንደ በፊቱ ምንታልሽ ምናምን አትይኛ እሺ ምችምታት አቤታች ቁመትሽ ብቻ እኮ ነው የሚያድገው ደሞ ዳጣ ናፈቃች ታዲያ ለምን አትደውይላትም ደውይላት እንትን እሺ
እኔ ስትሰርቅ አላየኋትም፣ ግን ጠርጥሬያታለሁ። ስትሰርቅ ካላየሻት ለምን ጠርጠርሻት? ሰዓት ሁሉ ነገሯ የሌባ ነው። እኔ እንደውም ማየ እዚህ ቤት ውድ ዕቃ ባይቀመጥ ባይ ነኝ። እኔ እኮ ለአባትሽ ብዙ ጊዜ ነግሬዋለሁ፣ ግን ሊሰማኝ አልፈለገም። ይሄው እስካሁን ድረስ እንኳን እዚህ ለምን እንዳመጣት በግልጽ አልነገረኝ። እኔ ብዙ ነገር ነው የጠረጠርኩት። እንግዲህ አንቺ ደግሞ አታብሹ። መንገድ ሲከፈትልሽ ብዙ ታወሪያለሽ። ለማንኛውም ሁሉንም እያደር እናየዋለን። እንዴም ማየ ዘርፋ ከጨረሰች እኮ እዚህ ቤት አትገኝም። ምን ልታረጊያት ነው? የምን ዘርፋ ነው? ስትዘርፍ ያየሽው ነገር ካለ በግልጽ ተናገሪ። እኔ እዚህ ቤት ገብታ አስወጣቻታለሁ። ምን? እዚህኛ መኝታ ቤት? አዎ። ምን አይነት ድፍረት ነው? ከማን ጋር ነው ስትገባ ይሻል? ለብቻ ገብታ አስወጣቻታለሁ። አንቺ መጽሐፍ አንተው ኪዲዬን አምጣው እስኪ የቀደድኩትን በስ ከሳለ እንደውም ተዋክቷል። ነፃነትሽ እኮ በጣም ነው ደስ የሚል። ሰላም ማላስብና ደደብ ስለሆንኩ ነው። ራስሽን በዚህ ልክ መግለጽ ከቻልሽም ጂኒየስነት ራስሽን በዚህ ልክ መግለጽሽ ራሱ ጂኒየስነት። ኧረ ናታን ባክተው። ግን እርግጠኛ ነሽ መንገድ ላይ ተወልደሽ ነው ያደግሽው? ምን አትመስም እያልክ ነው? ጎዳና እንደዚህ አሳምሮ የሚያሳድግ ከሆነማ እኛን እንግዲህ ቤት ውስጥ ማሰብ። ቆንጆ ነሽ ያልከኝ ባልሆነ። አዎ በጣም ቆንጆ ነሽ። ኪዲዬ ናታን ሁለተኛ እንደዚህ እንዳትለኝ፣ እኔ አፍራለሁ። ታምሪያለሽ ስላልኩሽ ነው የምታፍሪው? አዎ አፍራለሁ። እኔ ነፃነት ያለሽ ልጅ ነሽ አይን አውጣ ነሽ ስል ጭራሽ ታፍሪያለሽ? አዎ አፍራለሁ። ቆይ አንተስ እዚህ ቤት እንዴት መጣ? ማለቴ እዚህ አዲስ አበባ ነው ተወልደ ያደግከው? አይ እኔ እንኳን አዲስ አበባ አይደለም ተወልጄ ያደግኩት። ቤተሰቦቼ በጣም ሀብታም ናቸው። ተንከባክበው ነው ያሳደጉኝ። ያስታውቃል፣ በእንክብካቤ ያደገ ልጅ። አባቴና ጋሽ ደረጀ በጣም የሚዋደዱ ጓደኛሞች ናቸው። ቤተሰብ ብንላቸው ይሻላል። ለትምህርት ወደ አዲስ አበባ ስመጣ እንዳልበላሽበት አስበው እዚህ እንድኖር አደረገኝ። እንዴ ኧረ አንተ ጥበቃ የሚያስፈልግ ልጅ አይደለ? ምን ነው ማየ ወስዷለች እንዴ? ወስዷለች ማየ? አልማዙንም ወርቁንም ምንም የለም እንዳለ ነው ወሰደችው። እኔ ማርታ አባትሽ የነገርኩት አዘረፈኝ። ወስዷለች አይደል ማየ? ምንም የለም እኮ ምንም የለም። በቃ ማየ ጠዋት ከዚህ መኝታ በስተጣቻታለሁ። ካለሷ በቃ ማንም ሊወስዱ አይችልም። ራሷ ነች። ነዩ ሁሉንም ነው ጠራርጋ የወሰደችው። ወይኔ ስትመጣ አንገቷን አንቄ ነው የምጠይቃት። አንቺ ልጅ ጅላሽ ይህ ሁሉ ሀብት ንብረት ወስዳ ተመልሳ ትመጣለች ብለሽ ታስቢያለሽ? እማዬ ትመጣለች፣ አይታወቅብኝም ብላ ስለምታስብ ትመጣለች። ደሞም ትክዳለች። ያባየን የዋህነት ስለምታቅ ያምነኛል ብላ ታስባለች። ደሞ እኮ ያምናት ይሆናል። ወይኔ 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 ወይ ደረጀ የስራን ይስጥ። አባቴ በጣም ነው የሚወደኝ እና ወደ አዲስ አበባ ልጅ ስለው በጣም ነበር የጨነቀው። ጋሽ ደረጀን ሲያማክረው ከሌሎቹ ጋር እዚህ ሆኖ ይቀመጣልኝና ይኸው 2 አመት ሆነኝ። በጣም ደስ ይላል። ጋሽ ደረጀ በጣም ጥሩ ሰው ነው። አዎ በጣም ጥሩ ሰው ነው። አንቺስ ከመንገድ ቸገረኝ ስትይ አይደል እዚህ እንድትኖር ያደረግሽ? አዎ
እናትና አባትሽን ታውቂያቸዋለሽ እንዴ? በቃ እሺ፣ መናገር ካልፈለግሽ አላስጨንቅሽም፣ ይቅርታ። አረ ችግር የለው። አሁን አባት አለኝ፣ ያውም የምኮራበት። በጣም ደስ ይላል። ታዲያ ለምን መንገድ ላይ ወጣሽ? ናታን በቃ ሌላ ወሬ እናውራ። ወሬን ቀይር። እሺ በቃ ይቅርታ ዳጣ። በቃ ደግሞ ይቻቢኬል ተወዳለች መሰለኛ። እሷ እኔ እናትና አባቷን አክብሬ ነው እንጂ በጣም አስቀያሚ ሰው ነች። አንተ ምን አይነት ጸባይ ነው ያለ? ጸባይ የውሻ ሲደመር የድመት ሲደመር የሆነ ጸባይ እኮ ነው ያላት። አስቸጋሪ ልጅ ናት። እዚህ ቤት ስትኖሪ ልታስቸግርሽ ስለምትችል ዝም በያት እሺ። ከምር መጽሐፉን እኮ ቅደጃ ያለችኝ እሷ ነች። ቲክቶክ ላይ ምናምን ለቅረጽሽና ለቅሻለሁ ምናምን አላለችኝ? ፋራ አደረገችኝ እኮ። አዎ ተረድቼሻለሁ። ያው ኤቢን ስለማውቃት የእሷ ሴራ እንደሆነ ተረድቻለሁ። ግን በቃ አንቺ አትናደድ እሺ። እና ናታ አንተና ውሃ ግን የመቼ ነው ምችት ነው ያላችሁ? እዛ ቤት ሁሉም ሰው ጥሩ ነው። ልክ ነህ ናታ። እና ደግሞ መጽሐፍ ማንበብ አለብኝ። አታስተምረኝም? ምንም ችግር የለው። በቃ አሁን እየመሸ ነው፣ እንሂዳ። በታክሲ እንሂዳ። እኔ ወክ እያደረግን ብኔ ደስ ይለኛል። ደግሞ ምንድነው ይሄ መጽሐፉን የቀደድኩት አይደለም አይደል? ይሄማ ሌላ ነው። እስኪ አምጣው። እሺ ያንማ ፈልገን አጣ ነው አይደለም? የነገርኩት ጉድ አደረገኝ። ወይኔ ማርታ ወይ መጣ። በቃ ተረጋጊ። ገንዘብ አይደል የጠፋው? ሰርተን እንተካዋለን። ኧረ ገንዘብ ብለና ናልክ? ገንዘብ ነው የጠፋው? የብዙ ጊዜ ልፋቴ፣ ድካሜ፣ ታሪኬ እኮ ነው የጠፋው። እንዴት ነው ገንዘብ ነው ብለህ የምታሳንሰው? እኮ አትበሳጭ እኮ ነው ያልኩሽ ያለሁት። እንዴት ነው የማልጨነቀው? አንተ የሰጠኝ ብቻ ሳይሆን ብዙ ሰው ያበረከተልኝ ስጦታ ጭምር ነው የተዘረፍኩት። ደግሞ ነግሬሃለሁ፣ ይቺ ልጅ ምኗም አልጣመኝም ብዬ በደንብ አስጠንቅቄያለሁ። ቆይ እሷ ስለመውሰዷ ምን ማረጋገጫ አላችሁ? እና ናታን ነው የወሰደው? ውሃ ናት ወይስ ሰላም ናት? ይቺ ልጅ ከመምጣቷ በፊት እንደዚህ አይነት ነገር እዚህ ቤት ተሞክሮ አያውቅም። ይኸውላችሁ አሁን ስትመጣ ማንም ሰው እንዳያስደነግጣት፣ ቀስ ብለን አናግረናት። እቃው እሷ ጋር ከሆነም እንቀበላታለን። አባዬ እኔ ከመኝታ ቤት ስትወጣ ይቻታለሁ። ከዛም ናታን ይዛ መርካቶ ሄደች። ሲጀመር እኮ ላትመለስላት ትችላለች። እኔ በጣም የገረመኝ የናታን ተባባሪ ነው። ናታን እኮ ሲጀመር ዳጣን ካገኘ በኋላ እኛን ረስቶናል። አንቺ እንደ ሴት ውሻ ነገር ማቀጣጣልሽን አቁም። ይኸውላችሁ ስትመጣ እንዳታስደነግጧት፣ ቀስ ብለን እንጠይቃታለን። ናልክ እንዳታስደነግጧት? አዎ ተው ደረጀ፣ ጭቀን ትለፍና እኔ እናንተ ገና ቁጭ ብለን ብዙ የምንጠያየቀው ነገር አለ። አባዬ ሲጀመር ከየት ነው ያገኘሃት? አጭር ብርሃን ነው ቤት የገባችው። ስለዚህ ከዚህ በኋላ ከዚህ ቤት ማስወጣት ነው ያለብን። ዝም በይ አንቺ። ጆሮ ከሰጡሽ ብዙ ታወሪያለሽ። ምን ማድረግ እንዳለብኝ እኔ ጠንቅቄ ያውቃለሁ። ደግሞ ምን ታደርጋለሽ? እዚህ ተነሽ፣ ወደ ክፍልሽ ግቢ። አትገባ፣ ቁጭ በይ። ያቺ ሌባ ስትመጣ የዓይን ምስክር ናት። ወይኔ ከዛ ቤቴ ሰው የሚነግረን አትሰማም። እኔ እንጃ፣ እኛ ቤት ሌባ ገብቶ ነው መሰለኝ። የት? እዚህ? አዎ፣ እና እዚህ ምን ተሰርቆ ነው? እማዬ መኝታ ቤት ውስጥ ክፍል ውስጥ ያለው የወርቅ ሳጥን ውስጥ የለም? እዛ ውስጥ ያለው ወርቅ ምን? እንደውም ማለት ነው እማዬ ፖሊስ ሁሉ ይጣራ ብላለች። ቤቱን እንዳለ ታስፈትሻል። ማን የሰረቀው? ኤቢ ግን ማለት ነው ዳጣና ታይቻታለሁ ብላለች። አንቺስ አይተሻታል? ምን አላየሁት ግን እኮ እኔ ዳጣ ግን ሌባ አትመስለኝም ነበር። አይ ዳጣ
ዛሬ እዚህ ቤት ባትመጪ ይሻልሽ ነበር። ወይ መከራሽ። ደረጀ ፖሊስ ጥራልኝ። በቃ ፖሊስ ይምጣና የዘረፈችውን አንድ ባንድ ታስረክባታለች። ቆይ መች ጠየቅናት? እስኪ ተረጋጊ መጀመሪያ። ቆይ ጠይቃት አልወሰድኩም ብትል ልትተዋት ነው እኮ ማዬ። ሲጀመር በጣም ዱርዬ ናት። ሰማኛለህ? ሌባ ናት። አጣርታ ነው የመጣችው። ያው ሁሉ ንብረት ከወሰደች በኋላ ምን ቀረኝ ብላ ተመልሳ ትመጣለች። ደውዬለታለሁ እኮ አብረው እየመጡ ነው። አይኗን በጫጧ እዚህ ቤት ከመጣችማ በቃ አልታወቀብኝም ብላ ደምደማለች ማለት ነው። ኧረ እባክሽ ተረጋጊ፣ ተረጋጉ። ይኸውላችሁ ስትመጣ ማንም ሰው እንዳያስደነግጣት። አንተ ሰው አታበሳጭ። ፖሊስ ጥራልኝ። ሆ